የትላንትና ቪዲዮ ካያችሁት ብዙ ሰው አብዛኛው ሰው ማለት ነው በቀን ነው አብርሽ ተጠንቀቅ፣ አብርሽ ተጠንቀቅ። በዚሁ አጋጣሚ አብርሽ በጣም እኮ ነው የሚስቅባችሁ ልንገራችሁ ነው ማለት ነው። እና ደካማ እንደሆናችሁ ነው በእናንተ የሚያየው ማለት ነው። ምን አክልም ደግሞ ክፉ እንደሆናችሁ ማለት ነው። እና ሰው ከሚወደው ከሚያፈቅረው ካለው ልጅ ጋር ተለያየ ማለት በጣም ይከብዳል ማለት ነው። የሰውን ባል ደግሞ ለአንቺ ውሰጂ ማለት ደግሞ በጣም ያስጠላል፣ በጣም ይደብራል ማለት ነው። የትኛውም ሀገር ያልታየ ነገር ማለት ነው። ስለዚህ አንድ ሰው ደግሞ ራሱ ላይ የሚያደርገው ነገር አሁን ሄርሜላን ሂጂበት፣ ቀጥይበት። አሁን ታለቅሳለች። ትላንትና እያለቀሳችሁ ነበር ብዙዋችሁ። አብርሽ ቆፍጣና አይደለም፣ ለምን ሩታ ጋር ይሄዳል? እናንተ ጤነኛ አይደላችሁም እንዴ? ሩታ ጋር እኮ ያለው ልጁ ነው። ገባችሁ አይደል? ልጁ ነው እንዴ? ልጅህንም አታይም ልትሉት ነው እንዴ? ግዴታ ልጅህንም ማየት የለበትም ለሄርሜላ ሲል? በቃ ለሄርሜላ ሲል ሁሉም ነገር መተው አለበት? አረ ይደብራል፣ ያስጠላል። በተለይ ደግሞ ሴት የሆናችሁ ማለት ነው። እናንተ የማታረጉት ነገር እናንተ በቃ ሆነ ለህይወታችሁ የማትመኙት ነገር ለሰው ልጅ አትመኙ ማለት ነው። ለአብርሽም ደግሞ ትወዱታላችሁ፣ ታደንቁታላችሁ፣ ሆይ ሆይ ትሉታላችሁ እንጂ ጭራሽ አትወዱትም። የወደደ ሰው እንደዚህ አይደለም፣ ያደነቀ ሰው እንደዚህ አይደለም። አብርሽ ማለት በትዳሩ ዋጋ ከፍሎበታል፣ ብዙ ነገር ደረጃ ደርሶበታል ማለት ነው። ከቤተሰብ አንስቶ ማለት ነው። እሪ ቅጥል የምትሉ ሰዎች ማለት ነው፣ በመጀመሪያ ደረጃ ከካሜራ ጀርባ ምን እንዳለ አጣርታችሁ ወቁ ማለት ነው። አለበለዚያ ደግሞ ክፉ ለራሱ ክፉ አትሆኑ ማለት ነው። እና አብርሽ ማለት ለእናንተ ትዝብት ነው የሚወስድባችሁ ማለት ነው። እስቲ አንዳንዴ ኮመንታተሮች ማለት ነው ያልሆነ ነገር ከመጻፍ እስቲ ራሳችሁን ተቆጠቡ፣ ቆፍጠና ሁኑ። አብርሽ ብቻ ሳይሆን እናንተ ራሱ ማለት ነው። እስቲ አንድ ጥያቄ ልጠይቃችሁ። የትኛው ሴት ናት አንድ ሴት ማለት ነው እርጉዝ እያለው ሴት ባለትዳር ከሆነ ወንድ ዘለሽ ትገቢያለሽ? ዘለሽ የኔ ነው ብለሽ አላማ ታረጊያለሽ? ታስቢያለሽ? በጭራሽ አታስቢ። እኔም እንኳን አላስበውም። ማንም የማይስበው ነገር ነው። ገባችኋ? ስራ አይደለም ድራማ አይደለም ለምትሉ ሰዎች ማለት ነው። እሺ ሄርሜላ በአብርሽ ቤት ለምንድን ነው የማትመጣው? ለምን ቪዲዮ አሰራም? ምክንያቱም የሚያልጡበት ጊዜ አልደረሰም። ስላልደረሰ ነው። አብርሽ ከሄርሜላ ጋር ለምን ቪዲዮ አይሰራም እንደ በፊት ማለት ነው? ለምንድን ነው የማይለቀው? በዚህ ናክል ለምንድን ነው የምትጃጃሉት ማለት ነው? ሩታ ማለት አብርሽን ጠንቅቆ ያውቃታል። ስለሚያውቃት ነው ትሆነኛለች። ከዚህ በፊት ተናግረዋል። ብዙም ሴት ባመጣ ብዙም ሴት በህይወቴ ቢገቡ ነገር ግን እንደ ሩታ የተመቸኝና ሩታ ደግሞ ለትዳሬ እንድትሆን የመረጥኳት እኔ ራሴ ነኝ ብለዋል። ሩታ ለህዝብ ነው እንደዚህ የምትሆነው ማለት ነው። ሄርሜላን ለማሳደግ ነው ማለት ነው። ሄርሜላ ያለባት መዘዝና ያለባት ጣጣ እናንተ አታውቁም ማለት ነው። ነገር ግን አብርሽና ሩታ እኛ አናቃቸውም እንጂ ከምንም በላይ መልካም ሰዎች ናቸው። አብርሽና ሩታ አንድ ቀን ወይም ደግሞ አንድ ሳምንት ከዚህ ሚዲያ ቢጠፉ ማለት ነው ሞር ሩታ ከዚህ ሚዲያ ብጠፋ ማናችንም አንንቀሳቀስም ማለት ነው። በዚህ ናክል የሰው ልጅ ክፋትን አታስተምሩ። ሩታ ክፉ አይደለችም በዚሁ አጋጣሚ ማለት ነው። ጠንቅቆ ያውቃታል ከነ ቤተሰቧ ከነም ነው አይደለም። ለአብርሽ ለማንም ክፉ የማትመኝ ሴት ናት ማለት ነው። እነሱ የሚሰሩት ሰውን ለማሳደግና ሰውን ለመቀየር አይዲያ ለመፍጠር ነው። ይሄንን ሁሉ ማን ያደርጋል እንደ ሩታ ማለት ነው። እስቲ እናንተ ክብራችሁን ዝቅ አድርጋችሁ ራሳችሁን ዝቅ አድርጋችሁ ለሰው እንዲሰራና ለሰው እንዲቀየር ወንድሞቿ እንዳያለቅሱባት የምታረግ ሴት ማን አለች? ማንም የለችም። ሩታ ግን ጠንካራ ናት፣ ጀግና ናት። ማንሽም ብትነጫነጪ ማለት ነው ምንም ብትወርዱ ብትፈለጡ ምንም የምታመጡት ነገር የለም። ነገም ሆነ ዛሬም አብርሽና ሩታ አይለያዩም፣ አንድ ላይ ናቸው ማለት ነው። የእናንተ ስከፋ ማለት ነው። ጭራሽ ልጁ ስላየ በዚህ ናክ ለምንድን ነው የምታለቅሱ? አገር ሞተ እንዴ? ሄርሜላ ሞተች እንዴ? ሄርሜላ እኮ ሰላም ናት ወይስ የተጎዳ አለ እንዴ? ለእኛ ማልቅሱልን። ይሄው በስግደት ላይ ማለት ነው በእያንዳንድ በኩል እየፈራን በቤት ተቀምጠናል ማለት ነው። እስቲ ለእኛም ድዋ አድርጉልን፣ ለእኛም ጸሎት አድርጉልን። እነሱ የራሳቸው መንገድ ነው ሰርተው የሚበሉት ማለት ነው። ይስሩ ይብሉ፣ አለቀ። እናንተ ቆይ አይሰለቻችሁም እንዴ? መቼም አትመሩም እንዴ? በዚህ ናክል በቀን ነው ምን አይነት በቀን ነው? እውነታችሁ ነው። አብርሽ የፈለገ ነገር ሲሰራ እንደፈለገ ሲሆን ወጥቶ ሲገባ ምንም አይደለም፣ ኖርማል ነው። አሁን የአብርሽን ስም ሰምታችኋል? እስቲ አንዳንድ ትልልቅ ዩቲዩበሮች ዞር በሉ ምን እንደሚባሉ አብርሽና ሄርሜላ ማለት ነው እንዴ። ልክ እንደነሱ እያለ ትዳርን እያፋቱ እኮ ነው፣ ዝሙትን እያስተላለፉ እኮ ነው።
ለምን እንደ አብርሽና እንደ ሄርሜላ ኖርም ብሎ ብዙ ሰው ትዳሩን እያፈረሰ ነው በዚህ መንገድ ማለት ነው። እኛ ደግሞ ይህንን አንፈልገውም። በቃ ከአብርሽ የምንፈልገው የፈለገ ነገር ያድርግ፣ ነገር ግን እንደዚህ ባለ ልጅ ባለው ሚስት ባለው መካከል አንድ ሴት ገብታ ደግሞ መተወንም መስራትም የለባትም። ይህንን ነገር ነው እኛ የሚያስጠላን። ከፈለገ አብርሽ የፈለገ ነገር መስራት ይችላል። በአብርሽ ምክንያት ደግሞ የብዙ ሰው ትዳር እየተበተነ ነው። ገብታችሁ ካያችሁ ማለት ነው። በዚህ በውሸት በሚመጣ በተለያየ ነገር የሚመጣ ነገር እኔስ እንደሱ ለምን አልሆንም እንደሱ ለምን አልሆንም በተባለ ብዙ ደረጃ እየተደረሰ ነው ህዝባችንን ማለት ነው። ገባችኋ? ሰውን ደግሞ በገንዘብ አትግዙ። አንድ ሰው ይኸውላችሁ ገንዘብ አይደለም የሚጥለው ማለት ነው፣ ፈጣሪ ነው የሚጥለው። አብዛኞቻችሁ እያንዳንዳችሁ ሚስጥር እየደረሰን ነው ማለት ነው። ሰውን በገንዘብ እየገዛችሁ ወይም ሰብስክራይብ ያረጉሃል፣ እንደዚህ ያረጉሃል፣ አንተ ሂድና እንደዚህ አድርግ እንደዛ አድርግ የምትሉ ሰዎች ማለት ነው። ገብታችሁ የፈለገ ጉድጓድ ብትቆፍሩ እንኳን ማለት ነው ፈጣሪ ካልሰበራት በስተቀሩታ እናንተ በገንዘብ በሰብስክራይብ በቪዩ ምናምን አትሰብሯትም ማለት ነው። እኔ እኮ የሚገርመኝ ነገር ማለት ነው ይሄንንም አክል ስትቃጠሉ ግን አታድጉም። ቤታችሁ ሳይሆን ሁሌም ያው ነው፣ የሚጨምር ነገር የለም። እኔ እንጃ። ሲቀጥል ሞር እናንተ እንደውም እኔ ስጠይቅ የምትቀበሉትን ብር ራሱ ከኛ ያነሰ ነው። እና በዚህ ልክ ደግሞ የሰው ልጅን አትለኩት። አንዳንዴ መልካምም ነገር አስተምሩ፣ ጥሩም ነገር አስተምሩ ማለት ነው። እነሱ እኮ ቪዲዮአቸው ለቀው ማለት ነው በእናንተ ዘና ፈታ እያሉ ነው፣ ዘና ፈታ። በተለይም ደግሞ በሄርሜላና በአብርሽ ደጋፊዎች እውነቴ ነው የምላችሁ ዘና ፈታ እያረጉ ነው። እናንተን አለማሳፈር ነው አብርሽ ይሄንን ሁሉ ደረጃ የሚደርሰው ማለት ነው። ነገም ጠብቁ ማለት ነው። በውሸት በምናምን አብርሽ ምክንያቱም የሚያመልጥበት መንገድ ስላልደረሰ ያቺን መንገድ ደግሞ በጣም ስለቆየችበት ለሄርሜላ በውሸትም ቀለበት አድርጌላታለሁ ብሎ ይመጣል። እስቲ የሄርሜላን ጣት ይዩት ማለት ነው። እሷ እኮ ቀለበት አድርጋለች። ባለ ትዳር አይደለችም እኮ ልጅም አላት እኮ። ልጇም ደግሞ ልንገራችሁ ነው ማለት ነው ሚስጥር። አንደኛው ልጇ አባትም የለውም። ገባችኋ? እና የሰው ልጅ ያየነው ነገር ሁሉም ነገር አውጥተን እንድንናገር አታድርጉ ማለት ነው። እናንተ እንደፈለጋችሁ ሆኑ፣ ግን እንደፈለጋችሁ ስትሆኑ አንዳንዴ በተመልካችም ዘንድ ለሆነ ሰው በቃ ጥሩ ኮሜንት ብትሰጡ፣ ጥሩ ነገር ብታደርጉ መልካም ይመስላል። ምክንያቱም መልካምነት ለራስ ነው እንጂ ለማንም አይደለም። መልካምነት አይከፈልበትም የትም። ነገ አሁን ይህን ሁሉ ከመሬት ተነስታችሁ በነገራችን ላይ ኃጢአት እኮ ነው የምትገቡት፣ ያላያችሁት ያልሰማችሁት። እነዚህ ልጆች እኮ ከልባቸው ይሆን ይቅርታ የጠየቁት ማለት ነው። እናንተ ግን ባላያችሁት ነገር ከመሬት ተነስታችሁ በዚህ ወጣ በዚህ ገባ። ደግሞ አንዳንድ ጉረኛ አላችሁ ማለት ነው። የእናንተን ማንነታችሁ አይተናል ማለት ነው። በቪዲዮና ቁጭ ብላችሁ ስታወሩ ጉራ ብቻ ማለት ነው፣ ወሬ ብቻ ማለት ነው። ነገር ግን በአካል ስትታዩ ታይቷላችኋል። የእናንተ አነጋገር፣ የእናንተ ምክር፣ የእናንተ ጥሩነትና ማለት ነው። እንደውም እናንተ እግዚአብሔር ምናምን በዚህ መንገድ የምትሉ ሰዎች ወይም ደግሞ ወላሂ እንዲህ የምትሉ ሰዎች ማለት ነው እውነት ከሁሉም ነገር የራቃችሁ ሰዎች ናችሁ ማለት ነው። እና እግዚአብሔር ምን እንደሆነ አታውቁም ወላሂ ምናምን እና አላህን እንደዚህ የምትሉ ሰዎች ምን እንደሆነ አታውቁም። ብታውቁ ኖሮ በገንዘብ ተገዝታችሁ ሴት ልጅ አትሰብሩም ነበር ማለት ነው። በጣም ነው የታዘብኳቸው ማለት ነው። ማይደርስ ነገር እኮ የለም፣ ሁሉም ነገር እኮ ይደርሳል። ደግሞ በዚሁ አጋጣሚ የቀረባችሁ ሁሉ የተናገራችሁ ሁሉ ወዳጅ እንዳይመስላችሁ ማለት ነው። ተጠንቀቁ ማለት ነው። ውርደት ላይ ሳትወጥቁ ማለት ነው። አብርሽና ሩታ መቼም አይለያዩ።